የትግራይ ክልል ውጥረት ወዴት እያመራ ነው? እንደዚሁም የፌዴራል መንግስት ለዚህ ምላሽ ምን እየሰጠ ነው የሚለውን በእለቱ እንመለከት ነው። በትግራይ ክልል በህወሓት አመራሮች መካከል ያለው ክፍፍል ተባብሶ በቀጠለበት ሁኔታ ውስጥ ያሳለፍነው ሳምንት በደብረጽዮን ገብረ ሚካኤል የሚመራው ወገን የሚደግፏቸውን የትግራይ ኃይል አባላት በመታዘዝ የአስተዳደር ተቋማትን መቆጣጠር የቻሉበት ሳምንት ነው። ይህም ብቻ አይደለም። የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ዳግም ወደ ጠቅላይ ሚኒስትር አብይ አህመድ በመመለስ በማህተብ ከነጠቀ አካል ጋር ድርድር እንዳያደርጉም የጠየቀበት ሳምንት ነው። በዚህ ውዝግብ መካከል የኢትዮጵያ መንግስት አንደኛውን የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር ላይ ይገኛል ሲል መወንጀሉ ተሰምቷል። በሁለቱ ወገኖች መካከል ያለውን ውጥረት እንዳለ ሆኖም ከኤርትራ አካል ጋር ጦርነት ሊነሳ ይችላል የሚል ስጋት በሀገሪቱም እያንዣበበ ይገኛል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባሳለፍነው ሳምንት ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ጋር በክልሉ ስላለው ሁኔታ ለዲፕሎማቶች ማብራሪያ በሰጡበት ወቅትም አንደኛው የህወሓት ክንፍ የሀገሪቱ ተቀናቃኝ ከሆኑ የውጭ ጉዳይ ሚኒስትሮች እንደዚሁም አካላት ጋር ግንኙነት አለው ማለት ይችላል ሲሉም ገልጸዋል። ሚኒስትሩ ይህንንናም ሌሎችም ክሶችን በህወሓት አንደኛው ወገን ላይ ባቀረቡበት ጊዜ በህወሓት አመራሮች መካከል ያለው አለመግባባት በተባባሰበት ባሳለፍነው ወራት በድርጅቱ ሊቀመንበር ዶክተር ደብረጽዮን የሚመራው የህወሓት ወገን ከኤርትራ ጋር ግንኙነት እያደረገ መሆኑን ተጠቅሶ በተደጋጋሚ ሲከሰስ ቆይቷል። አቶ ጌታቸው አንዳንድ የህወሓት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው ሲሉ መክሰሳቸው ይታወቃል። በዶክተር ደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህንን ክስ በተደጋጋሚ ሲያስተባብለው ይታያል። በትግራይ ክልል የተከሰሰውን ውጥረት በተመለከተ ማዕከላዊ መንግስት በይፋ መግለጫ ሊሰጥ ባለመቻሉም እስከዛሬ ድረስ የቆየ ሲሆንም በእለቱ ግን ባሳለፍነው ሳምንት በሰጠው መግለጫ የህወሓት አንደኛውን ወገን ሲከሰው ለመመልከት ተችሏል። የውጭ ጉዳይ ሚኒስትሩ ጌዲዮን መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለው መሆኑን አክለው ገልጸው አንደኛው የህወሓት ክንፍ ጊዜያዊ መንግስትን በግልጽ ኃይል በተጠቅሞ ለመናድ እየሞከረ ይገኛል ሲል ገልጿል። አሁን ባለው ሁኔታ የፌዴራል መንግስት ለሚኖረው ሚና የተጠየቁት የፖለቲካ ተንታኙ ዶክተር አለም የፌዴራል መንግስት በትግራይ ያለውን የኃይል ሚዛን፣ የህዝብ ድጋፍንና ድርጅታዊ አቅምን አይቶም የህወሓት የኔ የሚለውን አካል ሊሾምለት ይገባል ሲሉም ገልጸዋል።